የአምላክ እናት ወላዲተ ቃል በጀርባሽ አዘልሽው የእሳት ነበልባል እኔስ እኖራለሁ አማላጄ ስለ እኔስ እኖራለሁ እመቤቴ ስለ ደካሞችን እጠቅም ዘንድ እንደ ደካሞች ሆንሁ። የሐዋርያው የቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 22 ደካሞችን እጠቅም ዘንድ እንደ ደካሞች ሆንሁ። ይህ የሐዋርያው የቅዱስ ጳውሎስ መልእክት ነው። ለእኔ ምስጢሩን ይግለጽልኝ፣ ለምትሰሙት ደግሞ ልቦናችሁን ከፍቶ 30-60 መቶ ለማፍራት ያብቃችሁ። ቅዱስ ጳውሎስ ትሕትናን ነው የሚያስተምረን። ትሕትናን ነው የነገረን። ትሕትናን ነው ሰርቶ ያሳየን። ጉልበታቸው የደከመውን፣ ሀብት የሌላቸውን፣ ተስፋ የቆረጡትን፣ ከቤተሰብ የተለዩትን፣ በስደት ያሉትን፣ በየሆስፒታሉ ባለመድኃኒት በየሕክምናው የወደቁትን፣ በሞትና በሕይወት መካከል የሚገኙትን እጠቅም ዘንድ እኔም ደካሞችን እጠቅም ዘንድ እንደ ደካሞች ሆንሁኝ። የወንጌል ማህበርተኛ ለመሆን ሁሉን ሆንሁኝ። ከታመሙት እንደታመሙ፣ ከታሰሩት እንደታሰሩ፣ የዕለት ምግብ የዓመት ልብስ ከሌላቸው እንደሌላቸው እነሱን መሰልሁ። ይህ ስብከት አገልግሎት የሰው ልጅ በቃል ብቻ ማስተማር፣ በቃል ብቻ መንገር፣ በቃል ብቻ እጣትን እየጠቀሱ ማሳየት ሳይሆን ሰርቶ ማሳየት ስለሆነ ቅዱስ ጳውሎስ ስለ ፍቅር ሰብኮናል፣ ስለ ትሕትና አስተምሯል። በ14ቱ መልእክታት ቅዱስ ጳውሎስ በእውነት የሰውን ሕይወት አጥንትን የሚያለመልም መንፈስን የሚያረካ ሕይወትን የሚያድስ ቃል አስተምሯል። ይህንንም ደግሞ ሰርቶት አልፏል። ቅዱስ ጳውሎስ ያስተማረው በሥራ ላይ እየተረጎመ ነው ያለፈው። ደካሞችን ለመጥቀም፣ ተስፋ የቆረጡትን፣ የተጣሉትን፣ ኃይል የሌላቸውን ለመጥቀም እኔም እንደ ደካሞች ሆንኩኝ። ከሕግ በታች ያሉትን ለመጥቀም እኔ ሕግን እየጠበቅሁ ሳለሁ እንደነሱ ሆንሁኝ። ሕግ የሌላቸውን ለመጥቀም እንዲሁም እንደነሱ ሆንሁኝ። ከአይሁዳውያን እንደ አይሁዳዊ ሁኜ፣ ከግሪካውያን እንደ ግሪካውያን ሁኜ ሁሉን መሰልሁ፣ ሁሉን ሆንሁ እያለ ነው ያስተማረን ቅዱስ ጳውሎስ። እኛም ዛሬ በየመድረኩ የምንቆም የምናስተምር ሰባክያን ሊቃውንት የምናስተምረውን ለመስራት መዘጋጀት ያስፈልጋል። የሥራው ጌታ ሕያው አምላክ ኢሳይያስ ምዕራፍ 6 ከቁጥር 2 ላይ ሁለት ክንፋቸውን ከፊታቸው ላይ ያደርጋሉ፣ ሁለት ክንፋቸውንም ወደ እግራቸው ይዘረጋሉ፣ ሁለት ክንፋቸውን ደግሞ ግራና ቀኝ ዘርግተው ቅዱስ 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 እያሉ ያመሰግናሉ። ከጮኺው ድምፅ የተነሳ መድረኩ ይናወጥ ነበር። ኢሳይያስ ምዕራፍ 6 ቁጥር 2 ላይ እንዲህ በዘባነ ኪሩቤል ላይ
ቅዱስ 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 ተብሎ የሚመሰገን ልብሱ ሰዓት ክዳኑ ሰዓት ሰረገላው ሰዓት መጎናጸፊያው ሰዓት የሰራዊት ጌታ እግዚአብሔር እኛን ለማዳን ግን እንደ ድሃ በቤተልሔም ተወለደ። ደካሞችን እጠቅም ዘንድ እንደ ደካሞች ሆንኩ። ቅዱስ ጳውሎስ ቃሉን የምትሰሙ በዓለም ዙሪያ ያላችሁ ወገኖቼ ከኛ የሚጠበቅ ይሄ ነው። ክርስቲያን ነኝ ብቻ ማለት አይደለም። በ80 ቀን በ40 ቀን መጠመቁ መልካም። አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ኤፌሶን ምዕራፍ 4 ቁጥር 5 ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይደየናል። ማርቆስ ምዕራፍ 16 ቁጥር 15 እና 16 ላይ ቃሉ ይህን ያስተምረናል። የሚገባው ነገር ግን በተግባር ማሳየትም ነው፣ በስራ ላይ መተርጎም ነው። ከኛ የሚጠበቀው ቅዱስ ጳውሎስ ጾምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ቅዱስ ጳውሎስ ደካሞችን ለመጥቀም እንደ ደካማ ሆንኩኝ። ደረጃውን ለቆ ክብሩን ትቶ ማንነቱን ረስቶ ዝቅ አለ። እነዛን ደካማዎች ለመጥቀም፣ ደካማዎችን ለማበርታት፣ ደካማዎችን ከሰው ተራ ለመዋል፣ ደካማዎችን እንደ ሰው እግዚአብሔር በመልኩ የፈጠረውን ሰው እንዲሁ ከሰው ለማስተካከል እንደ ደከሙ በዛው በደጀ ሰላም በየመቃብር ቤቱ በየበረንዳው ተዋርደውና ወድቀው እንዳይቀሩ ለደካሞች ሲጨነቅ ቅዱስ ጳውሎስ ራሱን ደካማ አደረገ። ጌታችን የሰራዊት ጌታ ኢየሱስ ክርስቶስም ራሱን ድሃ አደረገ ተብሏል። ፊልጵስዩስ ምዕራፍ 2 ቁጥር 6 እና 7 ላይ ራሱን ድሃ አደረገ። ዓለምን ሁሉ የሚገዛ ዓለም ሳይፈጠር የነበረ ዓለምን ሁሉ ፈጥሮ የሚገዛ ዓለምን አሳልፎ ለዘላለም የሚኖር የሰራዊት ጌታ ራሱን ባዶ አደረገ። ከቤተልሔም ተወለደ። ከግርግም ከዋሻው ከከብቶች በረት ተወለደ። በሉቃስ ወንጌል ምዕራፍ 2 ቁጥር 8፣ 9፣ 10 ላይ ታላቅ ደስታ የምስራች ነግራችኋለሁ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ተወልዶላችኋል። እንግዲህ ከሰማይ የሚሰማው ሰማያት እየተናወጡ መንጎቻቸውን ነቅተውና ተግተው የሚጠብቁ የከብት እረኞች የሰሙት ቃል ነው። ቃሉ የሚነገረው ከሰራዊተ መላእክት ነው። ጌታ በተወለደ ጊዜ ኃያሉ መልአክ ታላቅ ደስታ የምስራች ነገራችኋለሁ እያለ ነው ከሰማይ እየበረረ የመጣው። ሰራዊተ መላእክትን ከሱ ጋር ነቅተውና ተግተው የሚጠብቁ የከብት እረኞች እድሉ ገጥሟቸው ወደ ዋሻው አብረው ወረዱ። መላእክት ወደ ሰማይ ካረጉ በኋላ እረኞች ወደ ቤተልሔም ገብተው ሕፃኑን ከእናቱ ከድንግል ማርያም ጋር አግኝተውታል። ይሄ እንግዲህ ራሱን ድሃ አደረገ። ደካሞችን ለመጥቀም ራስን ደካማ ማድረግ፣ ድሃዎችን ለመጥቀም ራስን ማደሄት። የተመቸ ወንበር፣ ያማረ ምግብ፣ ማለፊያ እንጀራ መመገብ ብቻ አይደለም ከኛ የሚጠበቀው። የተማርነው እምናነበው ድህነትን፣ መዋረድን፣ ዝቅ ማለትን፣ ትህትናን ነው። ቅዱስ ጳውሎስ በእውነት ደካሞችን ለመጥቀም የዚህን ዓለም ደካማዎች እናት አባት የሌላቸው፣ አክስት አጎት የሌላቸው፣ የሚሰሩበት ወረት ያጡ፣ የሚጠጉበት መጠጊያ የሌላቸው ደካሞችን ለማበርታት ለማጠንከር እኔም ራሴን ደካማ አደረኩኝ። እነሱን መስሎ ከተራ ከሰው ተራ ለመዋል ነው። ለሰው መጨነቅ እንዲህ ነው። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 24 ቁጥር 33 ላይ ሐዋርያው ቅዱስ ጳውሎስ ደጋግሞ ተናግሮታል። ማንኛውም ሰው አለ በቁጥር 24 ላይ የወንድሙን የባልንጀራውን እንጂ የራሱን ጥቅም እንዳያስብ፣ ስለ ራሱ ጥቅም እንዳይጨነቅ፣ ለባልንጀራው ለወንድሙ ለህብረተሰቡ ለህዝቡ ጥቅም መጨነቅ አለበት። ለራሴ ማለት ክልክል ነው፣ ለኛ ማለት ይገባል እያለ ቅዱስ ጳውሎስ በሌላው በቁጥር 33 ላይ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 33 ወይም ቁጥር መጨረሻ ላይ ደግሞ ምንድነው የሚለው? ብዙዎቹ ሰዎች ይድኑልኝ ዘንድ አለ የራሴን ጥቅም ትቼ ስለነሱ ጥቅም ለራሴ መጠቀም፣ ለራሴ ነገሬን፣ ስራዬን፣ ሁኔታዬን ማመቻቸት ትቼ ስለሌሎቹ ጥቅም ራሴን ጎዳሁ፣
ራሴን ጣልኩ ራሴን አደከምኩ ሌሎችን ለመጥቀም ሌሎቹ ይድኑ ዘንድ እንዲሁ በር ለመክፈት መንገር ለማሳየት ስለሌሎች ስል እኔ መከራን ተቀበልኩኝ ይሄ ነው ያንዳንዳችን ለቤተ ክርስቲያን ነው ማሰናከያን አናስቀምጥ እንዲህ ምናስተምረውን በሥራ ላይ እያሳየን መልካም ምሳሌ እንሆን ይያለ ቅዱስ ጳውሎስ በቃሉ ያስተምረናል በተግባር ያሳየናልና እኔ ጥቅሜን ሳይሆን የወገኔን ጥቅም እኔ ጥቅሜን ሳይሆን የሕዝቡን ጥቅም አይሁዳዊና ግሪካዊ ሳልል ለወገኖቼ ጥቅም ስል የራሴን ጥቅም ተውሁት ስለኔ ጥቅም አላሰብሁም ስለኔ ጥቅም ያልሁበት ጊዜ የለኝም የወገኖችን ጥቅም የወገኖችን መዳን ድውያነ ሥጋ ከበሽታቸው ሲፈወሱ ኃጢአተኞች ከኃጢአታቸው ሲመለሱ ከደባል ሱስና ከተለያየ ኃጢአት ንስሐ ሲገቡ ይህንን ምግብ ይህንን ክብር ደሞዝ አድርጌ በሰዎቹ መዳን ብቻ እየተደሰትኩ መከራን ተቀበልሁኝ ነው ያለ አሁንም የሰራዊት ጌታ ሕያው አምላክ እግዚአብሔር አምላካችን ትንቢተ ዳንኤል ምዕራፍ 7 ቁጥር 10 ላይ ከፊቱ የእሳት ፈሳሽ ይፈልቃል በሰራዊት ጌታ በእግዚአብሔር ፊት ግርማው የሚያስፈራ መላእክት እንኳን ፊታቸውን ሸፍነው ኪሩቤል ፊታቸውን ሸፍነው ከፊቱ ለመቅረብ የሚንቀጠቀጡ ከፊቱ ለመቆም የሚንቀጠቀጡ ከፊቱ የእሳት ፈሳሽ ይፈሳል የእሳት ጎርፍ ይፈልቃል እልፍ አእላፋት ሺህ ጊዜ ሺህ መላእክት በዙሪያው ቆመዋል ይሄን ነብዩ ዳንኤል ነው የተናገረው ትንቢተ ዳንኤል ምዕራፍ 7 ቁጥር 10 ላይ ተጻፈ ቃል ነው ከፊቱ የእሳት ፈሳሽ የሚፈልቅ የእሳት ነጎድጓድ የሚፈልቅ የሰራዊት ጌታ ያለና የነበረ ያለና ለዘላለም የሚኖር ጌታ እልፍ አእላፋት ሰራዊት መላእክት በዙሪያው ቅዱስ 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 እያሉ የሚያመሰግኑ እርሱ ግን እኛን ለማዳን አዳም የደከሙትን ለማበርታት እንዳለው ቅዱስ ጳውሎስ አዳም የማይበላውን በልቶ ሕግ እግዚአብሔር አፍርሶ ገነትን ያህል ቦታ እግዚአብሔርን ያህል ጌታ ስላጣ ሁለተኛው አዳም ኢየሱስ ክርስቶስ ግን ስለኛ ሲል ባጭር ቁመት በጠባብ ደረት ተወስኗል መጀመሪያ ኃጢአት በሰው ምክንያት ወደዚህ ዓለም መጣ ሮሜ ምዕራፍ 5 ቁጥር 12 እስከ መጨረሻው ኃጢአት ወደዚህ ዓለም የመጣው በአዳም ምክንያት ነው ሁለተኛው አዳም ኢየሱስ ክርስቶስ ደግሞ ወደ ቀድሞ ክብራችን መለሰን ወደ ቀድሞ ጌትነታችን መለሰን ራሱን ስለኛ ሲላዋረድ ራሱ እንዳደረገ ራሱንም ባዶ አደረገ ጌታ ኢየሱስ ክርስቶስ ስለኛ እንዩ በፊቱ የእሳት ፈሳሽ የሚፈልቅ የእሳት ጎርፍ የሚፈስ እልፍ አእላፋት ሺህ ጊዜ ሺህ ሰራዊት መላእክት የሚያመሰግኑት ስለኛ ሲል ባጭር ቁመት በጠባብ ደረት ተወስኖ የደከሙትን ለማበርታት ራሴን ደካማ አደረኩ እንዳለው ቅዱስ ጳውሎስ ጌታ ለኛ ሲልም ከመቤታችን ከድንግል ማርያም ተወልዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ሲሆን ፍጹም ሰው ሆኖ ወደ ቀድሞ ክብራችን መለሰን ከኛ ከእያንዳንዳችንም የሚጠበቀው እንዲህ አይነት ትህትና ነው ብዙ የደከሙ በአካባቢዎቻችን አሉ ብዙ የተራቡ በአካባቢያችን አለ ብዙ በበሽታ የሚማቅቁ በሰይጣን ማሰሪያ በድግምትና በመተት የታሰሩ የተተበተቡ አንደበታቸው የማይናገር እጅ እግራቸው የማይንቀሳቀስ ዳቀርወላቸው እንኳን መጉረስና ራሳ የቀረበላቸው ልብስ መልበስ የማይችሉ ደካማዎች ሞልተዋል የደከሙትን ለማበርታት ራሴን ደካማ አደረኩኝ እኒህን የደከሙ እኒህን ተስፋ የቆረጡ እኒህን የተራቡ እኒህን ቤተሰብ ዘመድ ወገን አይዞህ ባይ ወይም አይዞሽ ባይ የሌላቸው ወገኖቻችን ከሰው ተራ ለመዋል ራሳችን ደሃ ማድረግ ራሳችን ደካማ ማድረግ ከታሰሩት እንደታሰሩ ከታመሙት እንደታመሙ ከስደተኞችም ጋር በመንፈስ አብረን በመሰደድ የስደተኞችን መከራ አብረን በልባችን ማዘንና መተከዝ አለብን ያው ከሞቀ ቤትና ከሰፊ ሀብት
በመኖራችሁ እያንዳንዳችሁ ወገኖች የእናንተ ኑሮ ብቻ ኑሮ በማድረግ የሌላውን ችግር ማትመለከቱትና ማታስቡት ከሆነ ይሄ የክርስትና ሥርዓት አይደለም። ሐዋርያው ቅዱስ ጳውሎስ ያስተማረን ደካሞችን ለማበርታት ራሴን ደካማ አደረኩ አለ። ያ መንፈሳዊ ጀግና ያ በባህርና በየብስ ላይ ጠማኝ ሳይል እርሱንና ከእርሱ ጋር ያሉትን ሌሊት ድንኳን እየሰፋ ቀን ወንጌል እየሰበከ ድውያነ ሥጋን ከበሽታቸው በድግምትና በመተት የተተበተቡትን ከሰይጣን ማሰሪያ እየፈታ ወደ ቀድሞ ክብራቸው የሚመልስ ለቁም ነገር የሚያበቃ በልብሱ ዘርፍ መናፍስት ርኩሳንን የሚያቃጥል በበሽታ የተያዙትን የሚፈውስ ኃያሉ ሐዋርያው ቅዱስ ጳውሎስ ራሴን ደካማ አደረኩት፣ ደካማ በመሆኔ ደስ አለኝ፣ ከደካሞች ጋር በመዋል የተደሰትኩኝ፣ እግዚአብሔር በመልኩ የፈጠረውን ወገኔን ሕዝቤን እኔ ደካማ ሁኜ ይድኑ ዘንድ ይጠቀሙ ዘንድ የዛለው ክንዳቸው ይበረታ ዘንድ ራሴን ደካማ በማድረጌ ተደሰትኩ እያለ ነው ቅዱስ ጳውሎስ የሚያስተምረን። ዕብራዊ ምዕራፍ 12 ቁጥር 12 ላይ የዛለውን ክንድ አበርቱት፣ የደከመውን ጉልበት አጠንክሩት። ይሄ ሐዋርያው ቅዱስ ጳውሎስ መልእክት ነው። አሁንም ኢሳይያስ ምዕራፍ 35 ከቁጥር 1 እስከ 10 ድረስ ይልቁንም በቁጥር 3 ላይ ይሄ ቃል ይገኛል። አሁንም የደከመውን ጉልበት አበርቱት። ሥራ ለመስራት በጎ ለማሰብ የደከመ ጉልበት፣ ድህነትን ለማሸነፍ ኑሮን ለማሻሻል የደከመ ጉልበት፣ በጎ ለማሰብ የደከመ ጉልበት፣ እነሆ የደከመውን ጉልበት አበርቱት፣ የዛለውን ክንድ አጠንክሩት። ምድረ በዳው ደስ ይለዋል፣ ተራራዎች ያብባሉ። ለእግዚአብሔር የበቀል ጊዜ ነው። በዱር ያሉ ዛፎች ያፈራሉ። ምድረ በዳው ሁሉ ጅረትና ፏፏቴ ይመነጫል። ምድር ሁሉ ትደሰታለች። ለእግዚአብሔር የበቀል ጊዜ ነው። ያን ጊዜ ዕውሮች ያያሉ፣ ደንቆሮች ይሰማሉ፣ ዲዳዎች ይናገራሉ። እነሆ የደከመውን ጉልበት አበርቱት፣ የዛለውን ክንድ አጠንክሩት አለ ኢሳይያስ። ደንቆሮች እንዲሰሙ፣ ዲዳዎች እንዲናገሩ፣ አንካሶች እንደሚዳቆ ይዘላሉ። ያን ጊዜ ለእግዚአብሔር የበቀል ጊዜ ነውና ነብዩ ኢሳይያስ ነው ይሄን የተናገረው። አሁንም እኛ በተቻለን መጠን እንደየስጦታችን ከመፋጀት ከመናከስ እርስ በርስ ከመካሰስ ይልቅ የደከመውን ጉልበትና አበርታው፣ የዛለውን ክንድ። ብዙ ሽባዎች አሉ፣ መራመድ የማይችሉ መሄድ ያቃታቸው፣ መጸዳዳት መልበስ የማይችሉ፣ በዚህ ዓለም ያለውን ተስፋ የቆረጡ በሞትና በሕይወት መካከል ተጥለው አይዞባይና አይዞሽ ባይ ያጡ ጧሪ ቀባሪ የሌላቸው ሽማግሌዎች፣ አሳዳጊ የሌላቸው ሕፃናት አሉ። እኛም እንዲሆነን ነው ከዚህ የደረስነው። እኛም ተስፋ ቆርጠን ዘመድ ወገን አይዞባይ በማጣት እንዲሁ በሞትና በሕይወት መካከል ተጉዘን እዚህ ደርሰናል። ስለዚህ አሁን እነሆ የደከሙትን ለማበርታት እኔም ራሴ ከደካሞች ጋር ራሴን ደካማ አደረኩት በማለት በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 22 ላይ ከቁጥር 20 ላይ ወደ ሰው ሀገር ስትሄድ እነሆ ያንን የሀገሩን ሰው መስለህ ወንጌል ለመስበክ ነው። ለምሆር ከሀገረ ባድኩን ከመሆኑ ሌላውን መስላችሁ ወንጌል አስተምሩ፣ ማንነታችሁን ሳትቀይሩ፣ ነገር ግን ከድሃው ጋር እንደ ድሃ፣ ከስደተኛው ጋር እንደ ስደተኛ፣ ከበሽተኛው ጋር እንደ በሽተኛ ሆናችሁ እያለ ቅዱስ ጳውሎስ ሰርቶ የሚያሳይ ሰርቶ ይሰራ የነበረውን ጽፎልናል፣ አስተምሮናል። ነው የሰራው ጌታ እግዚአብሔር እንዲሁ ነው። በዘባነ ኪሩቤል ላይ የሚኖር ቅዱስ 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 ተብሎ የሚመሰገን ጌታ ሕያው አምላክ ስለኛ ሲል በቤተልሔም ተወልዶ ወደ ቀድሞ ክብራችን መልሶናል። ሞቱን ደምስሶልናል። የዘላለም ሕይወት እንድንወርስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እሱ ከሞት ወደ ሕይወት ይሸጋገራል እንጂ ሞትን አይቀምስም በማለት ኢሳይያስ በዮሐንስ ወንጌል ምዕራፍ 6 ከቁጥር 50 እስከ 56 ድረስ እንዲህ ጌታ መድኃኔዓለም ኢየሱስ ክርስቶስ ወደ ቀድሞ ክብራችን መልሶናል። ከኛ የሚጠበቅ በዓለም ዙሪያ ቃሉን የምትከታተሉ ወገኖቼ፣ የምወዳችሁና የምትወዱ ወገኖቼ፣ በተቻለ መጠን ኃይልን ትዕቢትን እንደ ልብ መናገርን
ሳስቡ ሰውን ማስቀየም ማሳዘንን እንቆጣጠር። እግዚአብሔር የመረጣቸው ሰዎች ሀገር ይመራሉ። የሰውን ጭንቅላት የራስን አይምሮ የራስን አስተሳሰብ መቆጣጠር መርጦ መናገር የሚበጀውን የሚጠቅመውን ህዝብን የሚጠቅም ለሰው የሚረዳውን እግዚአብሔርን የሚያስደስተውን ነገር ከአንደበታችሁ ክፉ ነገር አይውጣ ትላለች ነቢይት ሐና በአንደኛ ሳሙኤል ምዕራፍ 2 ቁጥር 3 ላይ ከአንደበታችሁ ክፉ ቃል አይውጣ። ሰውን የሚያስቀይም ጌታን እግዚአብሔርን የሚያሳዝን ቃል አይነገር። እንደፈለጉ መሳደብ እንደፈለጉ መናገር እንዲሁ ደግሞ ከሆድ የታሰበውን ነገር ሰው ማስቀየም ይሄ ስህተት ነው። የደከሙትን ለማበርታት የደከሙትን እንዲሰሩ እንዲጠነክሩ ወደ ጤናቸው ወደ ህይወታቸው ወደ ልባቸው እንዲመለሱ እኔም ደካማ ሆንኩ ያለ ቅዱስ ጳውሎስ ራስን ደካማ ማድረግ ነው። ከተመቸ ከፍ ካለ ወንበር ላይ ተቀምጦ ፈሪሳውያንን ይመስል ከኔ በላይ ሰው የለም ቢሉት ይሄ እግዚአብሔር አይቀበለውም። ይሄም ከክርስትና ውስጥ የለም። ራስን ማዋረድ ነው። ራሱን ዝቅ ያደረገ ከፍ ያደርጋታል፣ ራሱን ከፍ ያደረገ ያዋርዳታል። ራስን ደካማ ማድረግ ያስፈልጋል። በሉቃስ ወንጌል ምዕራፍ 14 ቁጥር 7 ላይ ከሰው ቤት ተጠርተህ በሄድህ ጊዜ የሚል ቃል ከሰው ቤት በክብር በእንግድነት ስትጠራ ታች ካለው መጨረሻ ካለው ወንበር ተቀመጥ። መጨረሻ ካለው ወንበር ላይ ሄደህ ከተቀመጥህ ግን ካንተ የበለጠ በመጣ ቁጥር በእድሜ የሚበልጥህ በስልጣን የሚበልጥህ ያው ካንተ ከፍ የሚል ሰው በመጣ ቁጥር እነሆ ደረጃን እየቀነስ ወደ ታች ትወርዳለህ። ስለዚህ ይልቁንስ በእንግድነት በክብር ስትጠራ ከታች ተቀመጥ። ካንተ የበለጠ ሰው ካልመጣ ከፍ እያልክ ትሄዳለህ። ደረጃ እየጨመሩ ለመሄድ ከፍታን ለማግኘት ራስን ዝቅ ማድረግ ራስን ማዋረድ ከደከሙት ጋር እንደደከሙት መሆን አለበት። ከደከሙት ጋር እንደደከሙት ስንሆን ያን ጊዜ ክብራችን ነው። ስናድግ እንዲህ ነበርና ከአባቶች ጋር ስንከተል እንዲህ አልነበር። ዝቅ ለመናገር እንኳን ለመራመድ እንኳን መሬቷን ለመርገጥ እንዲህ እግዚአብሔር እኩል አድርጎ የፈጠረልን መሬቷን ለመርገጥ በነፃ የሚታፈሰውን የወንዝ ውሃ ለመጠጣት እንኳን ነፃነት አልነበረንም። ራሳችን ዝቅ አድርገን ነው ከዚህ የደረስነው። አሁንም ደግሞ ባለንበት ሁኔታ ከዛ ከነበርነው ዝቅ ብለን ነው እንደገና ከ20 ዓመት ከ30 ከ15 ከ7 ዓመት ህፃናት ጋር አብረን የምንኖረው። ይሄንም ያስፈልግ እነሆ የደከሙትን ለማበርታት ዝቅ ማለት ህፃናቶችን በአይምሮ በአስተዋይነት ጥሩ ስነ ምግባር ለማነጽና ጥሩ ክርስቲያኖች ሆነው እንዲያድጉ ለማድረግ ከህፃናት ጋር እንደ ህፃን መሆን ህፃናትን አትከልክሏቸው ወደ እኔ ይምጡ። በማቴዎስ ወንጌል ምዕራፍ 19 ቁጥር 13 14 15 ህፃናትን አትከልክሏቸው። ህፃናትን ወደፊት ጥሩ ዜጋ እንዲሆኑ ጥሩ ኢትዮጵያዊ ጥሩ ክርስቲያኖች እንዲሆኑ ለማድረግ ከህፃናት ጋር ህፃን ራስን ህፃን ማድረግ ያስፈልጋል። አትከልክሏቸው ወደ እኔ ይምጡ። ከደካሞች ጋር ለደካሞች ሽማግሌዎችንም ደግሞ ለማጽናናት ለማረጋጋት እንዳይረግሙ እንዳያዝኑ ተስፋ እንዳይቆርጡ ጥቁሩ ጠፍቶ ነጭ የበቀለባቸው ወገባቸው ገውጦ አይናቸው ለማየት የተሳናቸው ባልቴቶችና ሽማግሌዎች እንደነሱ ራስን ሽማግሌ ማድረግ ነው። መቀያየር አለብንኛ። በአንድ መጠን በአንድ አቅጣጫ መሄድ የለብንም። ራሳችን መቀየር አለብን። ቅዱስ ጳውሎስ ራሱን እየቀየረ ነው። ከታመሙት እንደታመሙ ልድገመው። ከበሽተኞች ጋር አብሮ በሽተኛ እየመሰለ ከደካሞች ጋር አብሮ ደካማ እየመሰለ ከሕግ በታች የሆኑ እንደነሱ እየመሰለ ከግሪካውያን ከአይሁዳውያን ጋር ሁሉም በመሆን እነሆ ሃይማኖትን ሰበከልን። ክርስትናን ከዚህ አደረሰልን። መልካም ምሳሌ ሆነልን። ስለዚህ ነው በስራ ያሳየውን በስራ የተረጎመውን በቃሉ የተናገረው ደካሞችን አበረታ ዘንድ ደካሞችን ለማጠንከር ራሴ ደካማ ሆንኳል። ያ መንፈሳዊ ግን እኛማ ደካማስ ብንሆን አሁንስ ደካማ አይደለም። እኛማ ስደተኛ ስለን ብንል አሁንስ ስደተኛ አይደለም። በተወለድንበት ሀገር መብት የሌለን ስደተኞች ነን። የኛ ስደተኛ ነን ማለት በተግባር ስደተኛ ነን። የኛ ደካማ ነን ማለት ከኔስ ያነስ ምን ደካማ አለን? እኔ ደሃ ነኝ ብል ከኔ ባሰስ ምን ደሃለና እግዚአብሔር ከኔ ጋር ስለሆነ እንዲህ ጥሩ ስም ሰጠኝ እንጂ ከኔ ባሰ ደሃ ነበር።
እኔ ድሃ ነኝ ብል ድሃ ስለሆንኩ ነው። ሐዋርያው ቅዱስ ጳውሎስ ግን ራሴን ደካማ አደረኩት፣ ራሴን አደህየሁት፣ ሌሎችን ከፍ ከፍ ለማድረግ፣ ሌሎችን ለመጥቀም፣ ሌሎችን ለመርዳት፣ ብዙዎች ይድኑ ዘንድ ለብዙዎች ማዳን ራሴን አደህየው ብሏል። ራሴን ደካማ አረኩት ነው ያለ ሲያስተምረንና እንዲህ አይነቱ ነገር ሊገባን ልንከተለው ልንማርበት ይገባናል። መድረክ ላይ ያስተማርነ ሰው መክሰስ፣ ሰውን አሳልፎ መስጠት፣ በለው ጣለው ያዘው ይሄ በእውነት ለሰሚዎች እንዳለባችሁ ለሰሚዎች እንዳለባችሁ መስማት ያለብን ሰዎች ሰርተው የሚያሳዩትን ነው። ከሁሉም መስማት ያስፈልግም። ነገር ግን በእውነት ከልብ መከተል ያለብን ሰርተው የሚያቃሉን ከማንኛውም ሰው እንድንሰማ ተጽፎልናል። አሁንም ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህም በየሰንበቱ እየወጡ ያስተምራሉ። ቃሉን ስሙት እንደነሱ ግን አትሁኑ ተብሎ በማቴዎስ ወንጌል ምዕራፍ 23 ቁጥር 2 እና 3 ላይ ተጽፏልና ቃልን መስማት ከሁሉም ይሰማል። ነገር ግን መከተል ያለብን የእግዚአብሔር ቃል ያስተማሯችሁ ዋኖቻችሁን ተከተሏቸው፣ በተግባር ያሳዩአችሁን ሰርተው የተረጎሙትን እውነተኛ አባቶቻችን መምህራን ሊቃውንት ቤተክርስቲያን እንዲህ ሽማግሌዎችን ምሰሏቸው። የሕይወታቸው ፍሬ የሥራቸውን ፍሬ እያያችሁ የተመለከታችሁ እነሱን ምሰሉ ተብሎ ዕብራዊ ምዕራፍ 13 ቁጥር 7 ላይ ተጽፎልናል። ስለዚህ ቅዱስ ጳውሎስ በእውነት ትምህርቱ ሕይወትን የሚያለመልም ትምህርት ለደካሞች ደካማ ሆንኩላቸዋል በማለት ጽፎልናል። የሐዋርያት ሥራ ምዕራፍ 14 ላይ ቁጥር 7 8 9 10 ላይ ስናነበው ከእናቱ ማህፀን ከተወለደ ጀምሮ ሽባ የነበረ ደካማ የነበረ መራመድ መሄድ መንቀሳቀስ የማይችል ከእናቱ ማህፀን ከወጣ ጀምሮ በሰው የሚመላለስ በሰው የሚጎርስ ደካማ የነበረ ሰው ሐዋርያው ቅዱስ ጳውሎስ እየሰበከ ወንጌል እየሰበከ ድውያን እየፈወሰ ሲያልፍ ትኩር ብሎ ይመለከተው ነበር። ቅዱስ ጳውሎስን አስተያየቱን አይቶ በእውነት ለመዳን የሚፈልግ እውነተኛ እምነት ያለው እውነተኛ ያው እግዚአብሔር የቅዱስ ጳውሎስ አምላክ ያድነኛል ብሎ ያመነ ሰው መሆኑን አየና ዞር ብሎ ተመልክቶ አንተ ሰው ተነሳ ነው። ተነሳ አንተ ሰው ካለህበት ተነሳ። ከእናቱ ማህፀን ጀምሮ ከተወለደ ጀምሮ ሽባ የነበረው ደካማ የነበረው መራመድ የማይችለው በሰው የሚንቀሳቀሰው በሰው የሚጸዳደው በሰው የሚጎርሰው ያ እጁም እግሩም ሽባ ደካማ የነበረ ሰው ቅዱስ ጳውሎስ ቃሉን ሲናገር መር ብሎ ተነሳ። ያንን ያዩ በልስጥራን ያሉ ሕዝብ ሁሉ ግሩም እጹብ ድንቅ ለካ አምላክ ሰው መስሎ ከኛ ጋር አለ ብለው አደነቁ። ቅዱስ ጳውሎስ ያንን ደካማ ሲያበረታው ከደካሞች ጋር እንደ ደካማ ሆንኩኝ፣ ከበሽተኞች ጋር እንደ በሽተኛ ሆንኩኝ። ስብከት ይሄ ነው፣ አገልግሎት ይሄ ነው፣ ትምህርት ይሄ ነው፣ መንፈሳዊ ሕይወት ይሄ ነው የሚመስል። በቃል ብቻ አይደለም ዝም ብለን እንደፈለግነ መነጋገር። እግዚአብሔር ይመረምራል፣ እግዚአብሔርም ይፈርዳል። እግዚአብሔር እውነተኛ ፈራጅ ነው። እግዚአብሔር የሰው ፊት አይቶ አያዳላም። ስለዚህ ልቅስ ጽድቁን በቃል ብቻ መስበክና በሃይማኖት በክርስትና መነገድ ሳይሆን ሰርቶ ማሳየት ያስፈልጋል። ሐዋርያው ቅዱስ ጳውሎስ ያንን ደካማ ሰው ያንን ሽባ ሰው ተነሳለው እንደ ማንኛውም ሰው እንዲመላለስ አድርጎታል። በቃሉ አስተማረ፣ በተግባርም አሳየ። ይሄ ነው የሚያስፈልገው ከኛ የሚጠበቅ ይሄን ይመስላል። የሐዋርያት ሥራ ምዕራፍ 3 ልበላው ምዕራፍ 3 ከቁጥር 1 ላይ ጀምሮ እስከ 13 ድረስ እንመለከተው። የሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ 13 ድረስ ቅዱስ ጴጥሮስና ቅዱስ ዮሐንስ በ9 ሰዓት ወደ ቤተ መቅደስ ለጸሎት ይገሰግሱ ነበር። ለጸሎት ወደ ቤተ መቅደስ ሲገቡ ዘወትር ከቤተ መቅደሱ ደጅ ቁጭ ብሎ ገንዘብ ሳንቲም የሚለምን ደካማ ሰው ነበር። እድሜው ከ40 ዓመት በላይ ይሆናል። ከተወለደ ከልጅነቱ ጀምሮ ሽባና ደካማ ሰው ነው።
መንቀሳቀስ መሄድና መራመድ ሰርቶ መብላት ገብቶ መውጣት ወጥቶ መግባት አይችልም። ተነስቶ መቀመጥ ተቀምጦ መነሳት አይችልም። ያ ከ40 ዓመት በላይ ከእናቱ ማህፀን ጀምሮ ሽባ ደካማ የነበረ ሰው ቅዱስ ጴጥሮስ ትክክሩ አያቸው፣ ሳንቲምም ለመናቸው። እባካችሁ አባቶች የምመገበው ምግብ የምበላው እንጀራ ሳንቲም ስጡኝ፣ የዕለት ምግቤን ስጡኝ አለና ቅዱስ ጴጥሮስና ዮሐንስን ለመናቸው። ቅዱስ ጴጥሮስም ትኩር ብሎ ተመለከተና ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ አለው። እንዲህም አለ ቅዱስ ጴጥሮስ በናዝሬቱ በኢየሱስ ክርስቶስ ስም ተነሳ አለው። ያን ጊዜ ያ 40 ዓመት ሙሉ ሽባ የነበረ ሊቃነ ካህናት እየገፉት የሚያልፉት ጻፍትና ፈሪሳውያን እንዲሁ ቀና ብለው ሳይመለከቱ ሲጠቃቀሱበት የነበረው ያ የተጠቃ ደካማ ሰው በቅዱስ ጴጥሮስ ጸሎት በሰራዊት ጌታ በኢየሱስ ክርስቶስ በአምላካችን በቸርነቱ በቅዱስ ጴጥሮስ በቅዱስ ዮሐንስ አማላጅነት ያ በሽተኛ መር ብሎ ተነሳ። ያ በሽተኛ ሽባ የነበረው ዘለለ። ከነሱም ጋር አብሮ ወደ ቤተ መቅደስ ገብቶ ይጸልይ ነበር። ይሄን ያዩ ሰዎች ተደነቁ። ይሄን ያዩ ሰዎች ተገረሙ። ይሄ ነው ከደከሙት ጋር እንደደከሙት ሆንኩ። ደካሞችን ለማበርታት ደካሞችን ለማጠንከር ወረት ያጡትን የሚበሉት የሌላቸውን ትዳር የሌላቸውን ቤት የሚሰራ ዘር የሚዘራ ባል የሌላቸውን እንዲሁም ደግሞ ጧሪ ቀባሪ የሌላቸውን ሽማግሌ አሳዳጊ የሌላቸውን ሕፃናት ለመጥቀም እንደነሱ ሆንኩኝ። ዝቅ ብሎ ከፍ ማድረግ ነው የሚያስፈልገው። ይሄን ትውልድ በዚህ ዓለም ላይ የኛ ስጦታ በየስጦታችን ዝቅ ብሎ ከፍ ማድረግ ያስፈልገናል። የዛለውን የደከመውን የተሰበረውን ተስፋ የቆረጠውን የተጣለውን ሁሉ እየለቀምነ ነው። የሰው ድሃ የለውም። እግዚአብሔር ሰውን አክብሮ ፈጥሮታል። ሰው በማጣት ወረት በማጣት አይዞባይ መካር በማጣት የወደቁትን የደከሙትን ሰዎች ማበርታት አለብን፣ ማጠንከር አለብን። ከኛ የተሰጠኛ ስጦታ ነው። በበረሃው የምናስተምረው ስብከት በተቀደሰው ተራራ የምናውጀው ይሄ ነው አዋጃችን። እየለቀምነ በየበረንዳው እየለቀምነ በገጠርም በየመቃብር ቤቱ በየደጀ ሰላሙ የወደቁትን ምግብ የዓመት ልብስ የዕለት ጉርስ የሌላቸውን ድሃዎች ተባብረን ምግባቸውን ልብሳቸውን ማዘጋጀት የዛሉትን ማበርታትና ከሰው ተራ መዋል ያስፈልገናል ማለት ነው። ይሄ ነው የበረሃው ስብከት። ቅዱስ ጴጥሮስ ሌላ ወርቅና ብር የለኝም እኔም ምሰጥህ ይሄ ነው አለ። እግዚአብሔር መድኃኒዓለም ኢየሱስ ክርስቶስ የሰጠውን በናዝሬቱ በኢየሱስ ክርስቶስ ስም ተነሳ ሲለው 40 ዓመት ሽባ ሆኖ የነበረው እንደ ሞህር እየዘለለ አብሯቸው በመቅደስ ተመላልሷል። ይሄን ያዩ ሰዎች እጹብ ድንቅ የእግዚአብሔር ሥራ ብለው ማንን ያደነቁት? እግዚአብሔርን ነው። ቅዱስ ጴጥሮስማ መልእክተኛ ነው። ቅዱስ ዮሐንስማ ታዛዥ ነው። አገልጋዮች ናቸው፣ መልእክተኞች ናቸው። የሚደነቁት ቃሉን በመጠበቃቸው ነው። የሚደነቁት ምንድነው? የእግዚአብሔርን ቃል ቤታችሁን ተው ተከተሉኝ አላቸው፣ ተከተሉት። በዚህ ይደነቃሉ። እግዚአብሔርን አምላካችን አክብረዋል። ኢየሱስ ክርስቶስን ቃሉን ጠብቀዋል። ካለም ተለይተዋል። እንደ በጎች በተኩላዎች መካከል ተሰደዋል። መከራን በስሙ ተቀብለዋል። ዋናው ግን እኔ ተከልሁ አጵሎን አጠጣ እግዚአብሔር አሳደገ እንዳለው በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ሐዋርያው ቅዱስ ጳውሎስ እኔ ተከልሁኝ አለ። ይኸው ተከልሁኝ እኔ። አጵሎስ አጠጣ እግዚአብሔር አሳደገ። ክብር ላሳደገ ለእግዚአብሔር ነው። ያንዳንዱ የተከለም የተከለበትን ያጠጣም ያጠጣበትን ደሞዙን ዋጋውን ይቀበላል። ክብር ግን ላሳደገ ለሰራዊት ጌታ ላለና ለሚኖር ለሰራዊት ጌታ ለእግዚአብሔር ነው። ክብር እንግዲህ እና ደካሞችን ለመጥቀም እንደ ደካማ ሆንኩኝ አለ ቅዱስ ጳውሎስ። የምናስተምረው ትምህርት እንዲህና እንዲህ ይመስላል። በማርቆስ ወንጌል ምዕራፍ 2 ከቁጥር 1 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ የዞረ ሲያስተምር በአንድ ቦታ ላይ ድንገት ተሰብስበው ተከተሉት ሰዎች። የገባበትን ቤት ሞሉት። ከቤቱ አልፎ ታዛው ሜዳው
አደባባይ ሁሉ ሰው ሆነ። ስለዚህ በአራት ሆነው ተሸክመው አንድ በሽተኛ፣ አንድ ሽባ፣ አንድ ደካማ መራመድ መንቀሳቀስ የማይችል ደካማ ሰው አራት ሆነው ተሸክመው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያድነው እንዲድን እንዲፈወስ ተሸክመው ያመጡት በሽተኛ ነበር። እንግዲህ ከሰው ብዛት የተነሳ መንገድ ከፍተው በበር ማግባት ባይችሉ የቤቱን ጣራ ነቅለው አስገቡት። የቤቱን ጣራ ነቅለው በማቴዎስ ወንጌል ምዕራፍ 9 ከቁጥር 1 እስከ 8 ድረስ ተጽፎ ይገኛል። ወንጌላዊ ማቴዎስን ጽፎታልና የቤቱን ጣራ ነቅለው አስገቡት። ያን ጊዜ የሥራው ጌታ ኢየሱስ ክርስቶስ እምነታቸውን አይቶ የእምነታቸውን ጽናት ጣራውን አፍርሰን ብናስገባ ያድንልናል ብለው ስላመኑ በሽተኛውም ይሄን አምኖ ሐሳባቸውን ተቀብሎ እንዳሉ ስለሆነ አንተ ሰው አልጋህን ተሸክመህ ሂድ ከድካምህ በርታ አለው። ያን ጊዜ ያ ሁሉ በውጭም በውስጥም ከቤት ውስጥም ከቤት ውጭም ያለ ሁሉ ሕዝብ እያየ አራት ሰዎች ተሸክመው በአልጋ ያመጡት በሽተኛ አልጋውን ተሸክሞ ሄዷል። ክብር ምስጋና ለሠራው ጌታ ለእግዚአብሔር ይሁንልንና እንዲህ ነው። አሁንም ከደከሙት ጋር የደከሙትን ለመጥቀም እንደ ደካማ ሆንኩኝ። ከኛ የሚጠበቅ ይሄ ነው። እንደው ሰውን እውነቱን ውሸት ነው ውሸቱን እውነት ነው እያሉ የሰው ታሪክ ማጥፋት፣ እውነቱን ውሸት ነው ለሚሉ ውሸቱንም እውነት ነው ለሚሉ፣ ብርሃኑን ጨለማ ነው ለሚሉ፣ ጣፋጩን መራራ ነው ለሚሉ፣ እውነቱን ውሸት ነው ለሚሉ ወዮላቸው ይላል ኢሳይያስ ምዕራፍ 5 ቁጥር 20 ላይ። ወዮላቸው ወዮት አለባቸው እውነቱን ውሸት ነው እያሉ የተሰራውን እንዳልተሰራ እውነቱን ውሸት ነው የታየውን አልታየም የተሰራውን አልተሰራም የሚሉ እውነቱን ውሸት ነው የሚሉ ስለዚህ ቅዱስ ገብርኤል አንድነት ገዳምን አሊባልታ የሚያወሩ አሊባልታ ውሸት የሚያወሩ መፍረሱን መበተናችን የሚፈልጉ ሰዎች ዕዳ አለባቸው ወዮት አለባቸው። ኢሳይያስ ምዕራፍ 5 ቁጥር 20 ላይ ነው። እውነቱን ውሸት ማለት ዕዳ ነው። ብርሃኑን ጨለማ ነው ማለት ዕዳ ነው። ጣፋጩን መራራ ነው ማለት ዕዳ ነው። ይልቁንስ የደከሙትን ለማበርታት እንደ ደካሞች ደካማ እንሆን፣ ራሳችን ደካማ እናድርገው። እንደ ሐዋርያው እንደ ቅዱስ ጳውሎስ ከደከሙት ጋር የደከምን እንሆን፣ ከታመሙት ጋር እንደታመምነ፣ ከስደተኞች ጋር እንደ ስደተኞች ሆነን ከሚከፋቸው ከሚንገላቱት የዚህን ዓለም ግፍ ከሚቀበሉት ጋር አብሮ ግፍ መቀበል ነው። እኔ ካልተነከው በእኔ ካልደረሰ ችግር ከሌለብኝ ብሎ ቢቀመጡት በአንዱ የደረሰው በሌላው ይደርሳል አይቀርምና ተራ ስለማይቀር ይልቁንስ በአንዱ አቅጣጫ ችግር ስናይ አብሮ ከድሆች ጋር ከወደቁት ጋር ከዛሉት ጋር ከደከሙት ጋር ከታመሙት ጋር አብረን እዛው ፈተናውን መከራውን መቀበል ነው የሚያስፈልገው። ይሄውም ደግሞ በማስተዋል ብዙዎቹ ማስተዋል የሌላቸው ሰዎችም አሉ። በማስተዋል እንግዲህ በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 22 ላይ ሐዋርያው ቅዱስ ጳውሎስ እንዲህ አይነት ደስ የሚያሰኝ በእውነት ሰርቶ ያሳየውን ነው። በእውነት እርሱ ብቻ ይበቃል። እንኳን ገብተን ውስጡን ስንተነትነው ስናብራራው እርሱ ብቻ የሚበቃ ፍቅርን፣ ትህትናን፣ ትዕግስትን፣ ራስን ማዋረድን ይሰብካል። ይሄ ነገር ራስን ማዋረድ እኔ ከኔ በላይ ሰው የለም ማለትን መተው፣ እኔ ሀብታም ነኝ፣ እኔ ባለስልጣን ነኝ፣ እኔ ጉልበታም ነኝ፣ እኔ ሊቅ ነኝ ማለትን መተው፣ ራስን እንደ ድሃ፣ ራስን እንደ ደካማ፣ ራስን እንደ በሽተኛ፣ ራስን እንደ ተጠቃ ሰው ሆኖ ሌሎችን ለሌሎቹ ጥቅም፣ ለሌሎቹ ተስፋ፣ ለሌሎቹ እድገት፣ ለሌሎቹ ሰላም ራስን ማዋረድ ነው እምሰብከው የበረሃው ስብከት የሚመስለው እና ሐዋርያው ቅዱስ ጳውሎስ እንዲህ አስተማረን። ጌታችን መድኃኒታችን ኢየሱስ ክርስቶስም አራት ሆነው ተሸክመው በአልጋ ያመጡትን ጣራውን አንስተው ያስገቡትን አልጋህን ተሸክመህ ሂድ በማለት አልጋውን ተሸክሞ እንዲሄድ አድርጎታል። አሁንም በእውነት እነሆ ከተኛችሁበት ማማኬት ከዛ ከትቢቱ ከፍቅረ ነዋዩ ብድግ ብላችሁ ተነሳችሁ ለማስተዋል መልካም ለመስራት ፍቅርን ለመተግበር ያብቃችሁ እላችኋለሁ። ብዙዎቹ እንደ ውሻ የምትናከሱት፣ ብዙዎቹ ማፍረስን ቋሚ ተግባር አድርጋችሁ የምትንቀሳቀሱት እንዲህ ልቦና ይስጣችሁ።
ማፍረስ ሙያ አይደለም። ነገር ግን ከአባቶቻችሁ ወረሳችሁት ሆነና እናንተ የፍኝት ልጆች ከሚመጣው ቁጣ ታመልጡ ዘንድ ማን አመለከታችሁ? አብርሃም አባት አለን እንደምትሉ አይምሰላችሁ ተብሎ ተጽፎባችኋል። እንዴት ይሆናል እንግዲህ የተጻፈው ስለሆነ እንጂ ማፍረስ ሙያ አይደለም። እግዚአብሔር የሰበሰበውን ጉባኤ መበተን ሙያ አይደለም። እግዚአብሔር የሰበሰበውን እግዚአብሔር አንድ ያደረገው መበተን ገዳምን ማፍረስ ጥሩ አይደለም፣ መልካም ታሪክም አይደለም። ይሄ ይልቁንስ የማይሞት ታሪክ ማስቀመጥ ነው። የማይፈርስ የማይቀበር ታሪክ ማስቀመጥ ነው። ተርቦ ተጠምቶ ተገዝቶ ከደከሙት ጋር እንደ ደካማ ሆኖ ከተራቡት ጋር እንደ ተራቡ ሆኖ ከበሽተኞች ጋር ብዙ በቁስለ ሥጋ የተያዙ ሰውነታቸው ለማየት የሚያስጨንቅ ብዙ በሽተኞች ወንቅሸት ይመጣሉ። ከበሽተኞች ጋር በሽተኛ ሆነን ከደካሞች ጋር ደካማ ሆነን ከስደተኞች ጋር ስደተኛ ሆነን ከራብተኞች ጋር ራብተኛ ሆነን ከድሆች ጋር ድሃ ሆነን ወንቅሸትን እንዲህ ተመልሶ በዓለም እንዲታወቅ የተደረገው ለዚህ ነው። ይሄን ርዕስ የመረጥኩትም ይሄ ጎሎናል፣ ይሄ ነገር የለንም ከኛ ዘንድ። ሰው የየራሱን ነው የሚኖር። ሰው ለጥቅሙ ብቻ ነው የሚያድረው። ሰው ስለራሱ ብቻ ነው የሚያስብ። ሰው ስለሆዱ ብቻ ነው የሚያስብ። የራባቸውን ማስታወስ ተስኖታል። ስለታመሙ መጨነቅ ትቷል። ታዲያ በአሁኑ በዚህ እንዲህ ዓለምን የሚያስጨንቅ የዓለምን የሕክምና ባለሙያዎች የዓለምን የሀገር መሪዎች የሚያስጨንቅ በሽታ በመጣበት በዚህ ክፉ ዘመን አሁን መካሰስ፣ አሁን የሰው ታሪክ ማጥፋት በእውነት አለመታደል ነው። በእውነት ከክርስትና ውጭ ነው። እንኳን እምነት አላቸው ሊባል እኒህ ሰዎች ያውም ቤተክርስቲያንን ያውም የታወቀውን ገዳም ያውም መነኮሳትን ለመበተን ስህተት ነው። ይሄ በእንዲህ አይነቱ የበሽታ ዘመን አብሮ ማልቀስ እግዚአብሔር በዓይነ ምሕረት ተመልከተን በቸርነት አስበን እንደው ስለ ዓለሙ ኃጢአት እንደነ ዳንኤል ስለ ሕዝቡ ኃጢአት ማልቀስ ነው። በዚህ ሰዓት ነው እንደነ ዕዝራ እንደነ ሕዝቅኤል ስለ ሕዝቡ ኃጢአት ማልቀስ ነው። በዚህ ሰዓት እንደነ ኤርምያስ ስለ ሕዝቡ ኃጢአት ማልቀስ ነው። እንዲህ አይነት ማት ሲወርድ መድኃኒት የሌለው በሽታ ሲመጣብን ወገኖቻችን በሺህ የሚቆጠሩ በየሀገሩ ሲያልቁ በሀገራችንም ገብቶ እንዲሁ ቁጥሩ እየበዛ ሲሄድ ማልቀስ ነው ያለብን። የፈለገ እንኳን ነገር መስተካከል የሚገባው ነገር ቢኖር ጊዜ መስጠት ነው። እንኳንስ እንከን የሌለውን ወንቅሸትን እንኳንስ ሽልማት የሚገባውን መብራትና መንገድ የሚገባውን ታላቁን ጥንታዊውን ዓለም ያወቀውን ገዳም ቀርቶ ሌላም እንኳን ቢኖር በዚህ ሰዓት ላይ አንድ ልብ ሆነን ማልቀስ መጸለይ፣ ለደከሙት ማዘን፣ ከደከሙት ጋር እንደደከሙት መሆን ነው የሚያስፈልግ። ርዕሳችን የደከሙትን ለማበርታት ከደካሞች ጋር ራሴን ደካማ አደረኩት፣ ራሴን አደከሙት አለ ሐዋርያው ቅዱስ ጳውሎስ። ያ መንፈሳዊ ጀግና በየብስና በባህር ተምዘግዝጎ የዓለም ብርሃን የተባለ ዓለም ሁሉ ያስተማረ በልብሱ ዘርፍ የሚፈውስ ሐዋርያው ቅዱስ ጳውሎስ እንዲህ ነው ያለ። ከኛ መማር ያለብን ይሄን ነው። ማስተማር ያለብን ይሄን ነው። መማርም ያለብን ይሄን ነው። መናገርም ያለብን ይሄን ነው። መስራትም ያለብን ይሄን ነው። ከደከሙት ጋር ደካማ መሆን ግን የክርስትና ስርዓት ነው። እንኳን የብሕትውና እንኳን የመምህርነት እንኳን የክህነት የማንኛው ሰው ይሄ ስራ ድርሻው ነው። ገላትያ ምዕራፍ 1 ምዕራፍ 6 ማለት ምዕራፍ 6 ቁጥር 1 ላይ የወንድሞቻችሁን ሸክም ተሸከሙ፣ ወንድሞቻችሁን እገዟቸው፣ የወንድሞቻችሁን መከራ ተቀበሉ። ያው ነው። ከታመሙት እንደታመሙ፣ ከታሰሩት እንደታሰሩ፣ ከስደተኞች እንደ ስደተኛ ሆናችሁ እውነትን አስተምሩ፣ እውነትን ስበኩ ነው። እንተጋገዝ ነው። ይሄ ነው ትምህርታችንና እንግዲህ ደካሞችን ለማበርታት ራሴን ደካማ አደረኩ። አባቶቻችን ያወረሱን አባቶቻችን ያስተማሩን መድኃኔዓለም ኢየሱስ ክርስቶስ የድንግል ልጅም እንዲህ ነው ያለው። አልጋን ተሸክመህ ነው ያለው ያን ደካማ ሰው። በሌላውም ቦታ ሁለተኛ ነገሥት ምዕራፍ 4 ከቁጥር 1 እስከ 8 ድረስ አነብላችኋለሁ። አንዲት ሴት ባለቤቴ ሙቷል፣ ባለዳ ቤቴም በረበረው፣ ልጆቼን አንገላታቸው፣ የምከፍለው የለኝም አለችው ነቢዩ ኤልሳዕ በኤልሳዕ ዘመን። ባለዳ ባለቤቴ ተበድሮ ነበር፣ ዕዳ ነበረበት፣ ዕዳውን ሳይከፍል ሙቷል።
ልጆች የተንገላቱ እኔም ቤቴን ለቅቄ ልሰደድ ነው አለች። ምን እንዳግዝሽ ትፈልጊያለሽ አላት። ምንድነው ማግዝሽ ነገር አለ ወይስ ከቤትሽ ምን አለ አላት። አንድ እንስራ ነው ያለ አለች። በይ እንስራውን ቦታሽን አስቀምጪ፣ ከመንደር ከሰፈር ከአካባቢ እንስራ ማዲጋ ለምኝና ቤቱን ሙይው፣ ቤቱን በማዲጋ በእንስራ ሙይው አላት። ከዛ በኋላ አንዱ ማዲጋ ሲሞላ ወደ ሌላው፣ አንዱ ሲሞላ ወደ ሌላው የደከሙትን ለማበርታት ድሃዎችን ድህነትን ከምድረ ገጽ ለማጥፋት የሞላ ሲሞላ ወደዛ እየገለበች እንስራው ሁሉ ቤትን ሙይው፣ ቤቱን በስተውጭ ዝጊው፣ ልጆችን አስገብተሻል። እንስራውን ለምና በመንደር በሰፈር ቤቱን በእንስራ በማዲጋ ከሞላሽ በኋላ ቤቱንን ልጆቿን አስገብታ ዘጋችው። ልጆቿ እያገዟት ዘይቱ ሲሞላ ስትገለብጥ ሲሞላ ስትገለብጥ የኤልሳ አምላክ እንዲህ ነው የኛ ጌታ፣ የነቢያት አምላክ፣ የሐዋርያት አምላክ። አዎ ለምታምኑበት ሁሉ እንዲህ ነውና አንጠረጥረው። ዛሬም እንደ ትላንቱ ተአምር እያየን ነው። ዛሬም እንደ ትላንቱ እንዲሁም በዚህ ክፉ ዘመን የበለጠ ያደርጋል አምላካችን። ስለዚህም ነው በእኔ የሚያምን እኔ ማደርገውን ያደርጋል፣ እዛም የበለጠ ያደርጋል። በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ የኤልሳ አምላክ ዛሬም ከኛ ጋር ነው። የኤልያስ አምላክ ዛሬም ከኛ ጋር ነው። የጳውሎስ አምላክ የጴጥሮስ አምላክ ዛሬም ከኛ ጋር ነው። አንጠረጥረውም። ይሄ ነው መጠቀም ካስፈለገ ጣዕሙ ታይምሩ ከመሄድ እግዚአብሔር ቸር እንደሆነ ቀምሳችሁ እዩት። ሌላ ጣጣ የለውም። መዝሙር 33 ቁጥር 8 ላይ እግዚአብሔር ቸር መሆኑን ቀምሶ ማየት ነው። እነሆ አፍህን ክፈት አለኝ፣ አፌን ከፈትኩት። እነሆ የመጽሐፍ ጥቅል አጎረሰኝ፣ በላሁት፣ ለሆዴም ተስማማኝ፣ ላፌም ጣፈጠኝ። ሕዝቅኤል ምዕራፍ 3 ቁጥር 1 2 3 ላይ የመጽሐፉን ጥቅል ጎረስኩት። እነሆ እግዚአብሔር ቸር እንደሆነ ቀምሳችሁ እዩት። ቀምሶ ማየት ነው። ቀምሶ ሳያዩ ሰውንም እግዚአብሔርንም ክርስትናንም ቢያዳክሙት ይሄ ተስፋ ማጣት አለመሆን ነው፣ አለመታደል ነው። እኛ አይተነዋል፣ መከራውንም ቀመስነው፣ ቸርነቱንም አየነው፣ ፍዳውንም ግፉንም ተቀበልነው፣ ፈራጅነቱንም ተመለከተን። ለሱ ምን ይሳነዋል? ስለዚህ እግዚአብሔር ቸር እንደሆነ ቀምሳችሁ እዩ። ለቀስተው ልደሆይ ምናስተምራችሁ ይሄ ነውና ኤልሳም ጋኑ ሲሞላ ወደ ሌላው ሲሞላ ማዲጋ ወደ ሌላው ያረክሽ ቤቱን ሁሉ በዘይት ሞላት። እንደተባለችው አደረገች። አቤቱ ጌታዬ ኤልሳ ሆይ ቤቱ ሁሉ እንስራው ማዲጋው ሁሉ በዘይት ተትረፍርፏል አለችው። በይ ዘይቱን ሽጭና እዳሽን ክፈይ። ከደከሙት ጋር እንደደከሙ ከድሆች ጋር እንደድሃ ሆኖ ድሆችን ማበልጸግ፣ ወደ ድህነትን ማሸነፍ፣ ከደከሙት ጋር እንደደከሙ ሆኖ ደካሞችን ማበርታት፣ ከስደተኞች ጋር እንደ ስደተኛ ሆኖ መከራ እየተቀበሉ ስደተኞችን ከስደት መመለስ፣ ከታመሙት ጋር እንደታመሙት ሆኖ የታመሙት እንዲድኑ እንዲፈወሱ ማድረግ። ይሄ ነው ክርስትና። ይሄ ነው የሰላም አባት የሚያሰኘው። ኤልሳ ዘይቱን ሽጭና እዳሽን ክፈይ፣ የተረፈውን ደግሞ ከልጆችሽ ጋር ተመገቢ። የአባቶቻችን ስራ ይሄ ነው። እግዚአብሔርም በወዳጆቹ ላይ አርቦ የሚሰራው ነገር ይሄ ነው። ማውራት አይደለም፣ ማሳደድ አይደለም፣ የተሰራ ማፍረስ አይደለም፣ ታሪክ ማጥፋት አይደለም። የማይሞት ታሪክ፣ የማይለወጥ ስራ፣ የማይቀበር ታሪክ ማስቀመጥ ነው። እንዲህ አድርጎ እዳዋን እንድትከፍል አደረገላት አምላከ ኤልሳ። አሁንም ቤታችን ሀገራችን በበረከት ይምላልን እንላለን። በስደት ያላችሁ ወገኖች ሁሉ በረድኤት በበረከት ይሙላችሁ፣ እግዚአብሔር ረድኤቱን ያድላችሁ እንላለን። በዮሐንስ ወንጌል ለበለና ትምህርት የላጠቃለው መቼም የኛ ትምህርት እንደዚህ ነው። እየቀጠለ እየጋለን እንሄድና እንደዋዛ እንጀምረዋለን። ነው እየተመዘገዘገ እንደ እየጋለ ይሄዳል ነገሩና እኛው ሰዓቱን ገድበን እንተውና በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 13 ድረስ ወንጌል ዮሐንስ ወንጌል መንግስት እንደጻፈው እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ሰርግ ነበረ። በሰርጉ ቤት ተጠራ። እመቤታችን ድንግል ማርያም የአምላክ እናት ሐዋርያት ደቀ መዛሙርቱ አብረው ተጠርተው ነበር። ያን ጊዜ በሰርጉ ቤት የሚበላው እንጀራና ወጥ የሚጠጣው የወይን ጠጅ አለቀ። ሙሽራውና ሰርገኞቹ በደስታ ፈንታ ሐዘን ላይ ወደቁ፣ ደከሙ።
የወገባቸው ጅማት አረገረገ። ያ ደስታ ሊካፈል የመጣው ሰርገኛ እንበላለን እንጠጣለን ከወገናችን ከጎረቤታችን ከወንድማችን ሰርግ ከእህታችን ሰርግ እንደሰታለን ብሎ የመጣው የሚበላ ጠፋ። እንኳን ከሰርግ ቤት ከተራ ጎጆም ቢሆን እንግዳ መጥቶ የሚበላ ሲጠፋ እንዴት ይጨንቃል ወገኖች። ቤት ሰርታችሁ የምታውቁ እኛ ቤት ባንዝ ትዳር ባንዝ እነሆ በየጊዜው እንግዳ መቀበልን እንደ አብርሃም ነው ስራ ያረኩትና ስራዬ እንግዳ መቀበል ነው ማስተናገር ነው። ሰው ሲበላ ደስ ይለኛል፣ ሰው ሲለብስ ሰው ሲያጌጥ ደስ ይለኛል። የሰው ልጆች ሁሉ ከበሽታቸው ሲፈወሱ ኑሯቸው ሲሻሻል ደስ ይለኛል። የኔ ዓላማ ይሆነና አሁንም እንኳን ከሰርግ ቤት ከተራ ቤት እንኳን እንደው ከግለሰብ ህዳ ቤት እንኳን እንግዳ መጥቶ የሚቀመስ ከጠፋ እንዴት ይጨንቃል። ለምን እኛ ባህላችን ኢትዮጵያውያን ከመብላት ይልቅ ማብላት ነው፣ ከመቀበል ይልቅ መስጣት ነው። የሚቀበል ይልቅ የሚሰጥ የተመሰገነ ነው ይላል የሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ። ከመቀበል እጅን ዘርግቶ መስጠት የተመሰገነ ነው። እንደ አባታችን እንደ አብርሃም እንደ እናታችን እንደ ማርታ እንደ ሎጥ መላእክትን እንዳስተናገዱት ሥላሴን እንደተቀበለው ኢየሱስ ክርስቶስ እንዳስተናገደች እንደ ማርታ ከመቀበል ይልቅ መስጠት ያስመሰግናል። መስጠት ማብላት ከመብላት ይልቅ ማብላት ሆድን ይሞላል። ይሄ ነው በእውነት እምነት ላለው በእውነት በክርስትናው ላመነበት ይሄ ነው መብላት ብቻ አይደለም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሰርጉ ቤት ተገኝቶ ከሰርጉ ቤት ገብቶ እመቤታችን ድንግል ማርያም ወይኑ እኮ አለቀባቸው አለችው። እመቤታችን ድንግል ማርያም ያን ጊዜ 6 3 እና 4 የሚይዙ ማድጋ የሚይዙ 6 የድንጋይ ጋኖች ነበሩ። ውሃ ሙሏቸው አፍስታፍ ሙሏቸው አለ ጌታ ኢየሱስ ክርስቶስ። ያለውም አፍስታፍ ሙሏቸው፣ አንዱን ጎደሎ አንዱን የሞላ አንዱን የፈሰሰ አይደለም፣ አፍስታፍ ሙሏቸው አለ። አሁንም ሰራተኞች ውሃ በጋኑ ሁሉ ውሃ ሞሉ። ውሃውንም ያን በጋኑ ያለውን ውሃ ከቀድሞ የበለጠ ወይን ጠጅ አድርጎ ባረከው ጌታ ኢየሱስ ክርስቶስ። ሞሰቡ እንጀራው ድስቱ ወጡ ማድጋው ጋኑ ወይን ያማረበት ወይን ሆነ። ያ የሰርግ ቤት ካዘን ተመልሰው ወደ ደስታ አሁንም ከደካሞች ጋር ደካሞችን ለመጥቀም ደካሞችን ለማበርታት እንደ ደካማ ሆንኩ ራሴን እንደ ደካማ አረኩት አለ። ወደ ወንቅሸት ገዳም እንጂኛም ራሳችን ደካማ አርገን የገባነው የዛሉት የተዝለፈለፉት ሽባዎች እንዲዘሉ አይነ ስውሮች እንዲያዩ ነውና ሆኖም ዓለም ሁሉ አድንቆታል። ዛሬ በረሃ የገባነው ሹመት ሽልማት ፍለጋ አይደለም። እዚህ እንኳንስ በሌሊት በቀን የሚያሰራ ጥቅጥቅ ያለ ጫካ ስርጉጥጉጥ ቦታ በተራራ የተሸፈነ እንዲህ አይነት አስፈሪ ቦታ ውስጥ የገባነው የሰለለው ክንድ እንዲበረታ ነው። ማየት የተሳናቸው አይን ብርሃን እንዲሳላቸው ነው። መራመድ የማይችሉት እንደ ቦህር እንዲዘሉ ነው። እንደሚዳቋ እንዲዘሉ ነውና የታመሙት እንዲድኑ በአልጋ እየመጡ አልጋቸውን እንዲሸከሙ በወንቸር መጥተው በክራንች ተገዝተው እንዲሁ ጤናቸውን አግኝተው ቁመው መስክረው እንዲሄዱ ነው። የደከሙትን ለመጥቀም ከደከሙት ጋር እንደደከም ሆንኩ ይላል ሐዋርያው ጳውሎስ። ይግባህ ትውልድ ሆይ ማንበብ ብቻ ሳይሆን ቁጭ ብሎ መማር ብቻ ሳይሆን ቁሞ ማስተማር ብቻ ሳይሆን ሰርቶ ማሳየት ነው። በስራው ገበታ ላይ በታላቁ ገዳም በመገኘቴ ደስ ይለኛል። ሰማይ መጂሆን ምድርም ወፍጮ ድንጋይ ብትሆን እኔን ለመፍጨት ቢገለባበጡ ከክርስቶስ ፍቅር የሚለየኝ የለም። ለምን እንከን የለኝ ስራዬ። እነሆ መልካም ስራ ሰርተናል። መልካም ስራ ለመስራት አንታክት። ገላትያ ምዕራፍ 6 ቁጥር 9 ላይ ሁለተኛ ተሰሎንቄ ላለው ምዕራፍ 3 ቁጥር 13 ላይ መልካም ስራ ለመስራት አንታክት። ልቅስ እኔም ማስተምራችሁ ይሄ ነው፣ ምነግራችሁም ይሄ ነው። ለእናንተ ቀርቶ ለልጆቻችሁ ከልጆቻችሁ ለልጅ ልጆቻችሁ አውርሱት። ይሄንን ብርና ወርቅ አይደለም የማወርሳችሁ፣ እኔ የማወርሳችሁ ይሄን ቃል ነው። ሰርቶ መብላት፣ ሰርቶ ድህነትን ማሸነፍ፣ ከተራቡት እንደተራቡ፣ ከታመሙት እንደታመሙ፣ ከተቸገሩት እንደተቸገሩ ሆኖ እነሆ ትውልድን መቀየር፣ ትውልድን መተካት፣ ጥሩ ትውልድ መተካት ያስፈልጋል። በልቶ ጠጥቶ መሞት ውርደት ነው። እና ይሄን ይመስላል ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ከሰርጉ ቤት ተገኝቶ የወይን ጠጁን ባረከላቸው። 6ቱን የወይን ጋኖች ከዛ ጣዕሙ የበለጠ
የወይን ጠጅ አስረፍፎ እንግዳው ሙሽራው ሚዜው ያካባቢውና ያገሩ ተደስቶ በልቶ ጠጥቶ መርቆ እንዲወጣና እግዚአብሔርን አመስግኖ እንዲወጣ አድርጎታል። የተአምር መጀመሪያው በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 ድረስ ይህን ይመስላል። እነሆ የደከሙትን ለማበርታት ከደካሞች ጋር እንደ ደከመ ሆንኩኝ። እደግመዋለሁ፣ የደከሙትን ለማበርታት እኔም ከደካሞች ጋር ጥቅሜን ሳልፈልግ የራሴን ሳላስብ ልብላ ልጠጣ ይመቸኝ ልረፍ ሳልል ከደካሞች ጋር ስለ ደካሞች ብዬ እንዲበረቱ ብዬ የዛለው የተሰባበረው ልምሾ እጃቸው እንዲበረታ ስራ እንዲለምድ በጎ ማሰብ እንዲለምድ የዛለው ጭንቅላታቸው የተሰበረው ልቦና ይሄ በነገር በፍቅር ነው አይ የሽባ የሆነ ልባቸው እንዲንቀሳቀስ ማሰብ እንዲጀምር በዘረኝነት የተሰበረ ልቦናቸው ማሰብ እንዲጀምር መልካም ነገር ማሰብ ሀገርን ወገንን ህዝብን ሃይማኖትን ታሪክን ማሰብ እንዲጀምር ከደከሙት ጋር እንደደከሙት ሁኜ የደከሙትን አበረታው እንዳለ ቅዱስ ጳውሎስ እኛም ወደ ወንቅሸት ቅዱስ ገብርኤል አንድነስገዳ ብቻዬን እችን መስቀል ይዤ በዚህ ተራራ ላይ የተመዘገዘኩት የተመላለስኩት የወጣው የወረድኩት ተራራውን ደርምሼ አለቱን ከስክሼ እንዲህ አይነት ታሪክ የሰራሁት የደከሙትን ለማበርታት ነው። ለስደተኞች ለማልቀስ ነው። ኢየሱስ ክርስቶስ ከደብረ ዘይት መሃል ከመካከል ከተራራው መካከል ላይ ቆሞ ስለ ኢየሩሳሌም አለቀሰላት። እኛ ከተማ መኖር ይቻላል፣ አሜሪካም አውሮፓ መኖር ይቻል ነበር። ይሄን ጫካ የመረጥኩት ብኖር እሰራለሁ ብሞትም ወደ ፈጣሪ ነው በማለት ነው። ይሄ ግድ የመጨረሻ ድል ፈንታዬ ነው። ሰው በየትም አቅጣጫ ሞት ስለማይቀር መስራት መሞት ወይም መልካም ማሰብ ሲቀር ይቀራል። ጅል ነገር እያሰቡ ከመሞት ጅል ነገር የማፍረስ ስራ የመክሰስ ስራ ሰውን የማዋረድ ስራ አለመታደል ክፉ ሱስ ከጫት ከሲጃራ የባሰ ደግሞ ክፉ ሱስ ሰውን መክሰስ ሰውን ማዋረድ ቤተክርስቲያን ማፍረስ መነኮሳት መበተን ክፉ ሱስ አለመታደል ዋናው የዲያብሎስ ስራው ምንድነው? መናፍስት ርኩሳን እንኳን ምንድነው ብዙ ኃጢአት ያሰራሉ። ሰው ባልና ሚስት ያፋታሉ፣ ወንድማማች ያጋድላሉ። ነገር ግን ከሁሉም እነሆ የዘጋውን መነኩሴ ሳስወጣ የበለጠ ይላል ሰይጣን እኮ ተመልከቱ። አሁንም መነኮሳትን መበተን ገዳም ማፍረስ የበለጠ የሰይጣን ስራ ነው። በገዳማት ላይ እጁን ማነጣጠር እንደማገዝ እንደማብላት እንደማጠጣት መንገዱን መብራቱን እንደማስተካከል ይልቅ ለህዝቡ ለሚኖረው ህዝብ ለተጠማቂው ለሚኖረው መነኮሳት ለአበምኔቱ ላለው መገልገል ለሚገባው ህዝብ ሁሉ መንገዱን እንደማመቻቸት መብራቱን እንደማመቻቸት በገዳማት ላይ እጁን በክፋት የሚያነጣጥር ሰው አለመታደል ነው። ለምን ቅድም እንዳልኩት ባልና ሚስት ያፋታል፣ ሌላም ተንኮል ይሰራል። ሰይጣን የማይሰራው ነገር የለም በሰው ልቦና ያደረ። ከሁሉም በላይ ግን የዘጉትን መነኮሳት ማስወጣት ገዳማትን ደግሞ መነኮሳውያንን ደግሞ ከገዳም አውጥቶ ወደ ከተማ ማንከራተት ቃል ኪዳናቸው ማፍረስ የበለጠ ሴራው ስለሆነ የበለጠ ዋና ቋሚ ስራው ስለሆነ በወንቅሸት ላይ የሚደረገው ነገር ይሄ ነው። ዛሬ ሰይጣን የመጨረሻ ስራውን እየተጠቀመ ነው። ወንቅሸትን ለማፍረስ የሚንቀሳቀሰው ጉዳይ ማለት ምንድነው? ልክ ከሚሰራው ኃጢአት የበለጠ ኃጢአት ገዳም ማፍረስ መነኮሳትን መበተን መነኮሳትን በየከተማው እንዲከራተቱ ማድረግ ቃል ኪዳናቸውን ማፍረስ እድናለው ብሎ የመጣው ሽባውን እንዲሁ እየገፋ እየደበደበ እየዘረፈ መስደድ ሰይጣን እንግዲህ ከዚህ በላይ ኃጢአት የለም። የመጨረሻውን የኃጢአት ስራ ውጤት የሚያስገኛቸው ሰዎች ናቸው ሰይጣን አሮባቸው የሚፈታተኑ። እኛ ግን ሐዋርያው ቅዱስ ጳውሎስ እንዳስተማረን እኛ የደከሙትን ለማበርታት ራሳችን ደካማ አድርገን እኔም ደካማ ነኝ ከደካሞችም ጋር ደካማ ሆኜ እገኛለሁ። እኔም በሽተኛ ነኝ ከበሽተኞች ጋር በሽተኛ ሆኜ እገኛለሁ። እኔም ስደተኛ ነኝ ከስደተኞች ጋር ስደተኛ ሆኜ እገኛለሁ። እኔም ድሃ ነኝ ከድሃዎች ጋር አብሬ ድሃ ሆኜ በረሃ ተጥዬ ጫካ ገብቼ በተቀደሰው ተራራ ባዲያን ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነስገዳ መከራ ስቀበል ስገፋ እገኛለሁ። ይሄ ዓላማችን ስለሆነ ነው ያስተማረን የመከረን የገሰጸና አምላክ የተመሰገነ ይሁን። ደካሞችን ለማበርታት ከደካሞች ጋር እንደደካማ ሆንኩኝ። የሐዋርያው የቅዱስ ጳውሎስ መልእክት ለሮማውያን በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 22 ላይ ከቁጥር 20 ላይ እስከ 22 ነው። ሁሉን መስሎ መልካም ነገር ለመስራት ከግሪካውያንም ሕግ ከሌላቸው ከተለያየ
ከበሽተኞችም ከደካሞችም ሆኖ ዋናው ነገር ወደ ጽዮን ተራራ የመንግስት ወራሽ ሊያደርገን ቅዱስ ጳውሎስ እንዲህ አስተምሮናል መክሮናል። በረከቱ አማላጅነቱ በኔም በእናንተም ዛሬም ለዘላለም ይኖራል። የተማርነውን በልቦናችን ያሳድርልን። ይሄን ክፉ መቅሰፍት ከመረገጽ ያጥፋልና ይሄን በሽታ ከመረገጽ ያጥፋልና ኃይሉን ያድክምልን። በእውነት ሀገራችን ከድህነት ጋር በሽታ ያውን ክረምት አይበለው እግዚአብሔር ኃይሉን ያድክምልን። ደግሞም የጠፋውን ፍቅር ይመልስልን፣ የጠፋውን እውነት ይመልስልን። ሰላማችን ያብዛ። ገዳማችን እስከ ምጽአት ድረስ አይፍታብን። ገዳማችን ዳሩን ለጠላት እሳት ያርግበት፣ ለኛ ደግሞ መሃሉን ገነት ያርግልን። ከተዋህዶ ሃይማኖት አያናውጣችሁ፣ በሃይማኖታችን ያጽናል። አትርሱን የምትሉ ታማችሁ ተቸግራችሁ በተለያየ ፈተና በውጭ ሀገር በስደት በተለያየ ፈተና ተይዛችሁ ሁሉ አትርሱን የምትሉ የማይረሳ አምላክ አይርሳችሁ። ድንግል ማርያም በያላችሁበት ተጠብቃችሁ፣ ትዳር ለሌላችሁ ትዳር፣ ልጅ ለሌላችሁ ልጅ፣ ስራ ለሌላችሁ ስራ ይስጣችሁ። ለተማሪዎች ዕውቀት፣ ለበሬዎች ብርታት፣ ለላሞች ወተት፣ ለሀገራችን ሰላምና በረከትን ያድለን። ለነጋዴዎች ወረት እግዚአብሔር አምላክ ለነጋዴዎች ወረትን፣ ለገበሬዎች ምርቱን፣ ለደመወዝተኞች በረከቱን ያድለን። ነፍሳተ ሙታንን የሞቱትን ነፍሳተ ሙታን ሁሉ ወደ ቀድሞ ርስታቸው ወደ ገነት ይመልስልን፣ ገነት ያግባልን። በየሆስፒታል የወደቁትን መሬት ይላክላቸው። የታሰሩትን በዓለም ዙሪያ የታሰሩትን ያስፈታልን። በዓለም ዙሪያ ጧሪ ቀባሪ የሌላቸውን ሽማግሌ አረጋውያን፣ አሳዳጊ የሌላቸውን ሕፃናት እግዚአብሔር የዕለት ምግባችን እኔም ከነሱ እንዳንዱ ነኝ የዕለት ምግባችን የዓመት ልብሳችን እግዚአብሔር ያዘጋጅልን። የሰማይን መስኮት ይክፈትልን፣ በበረከቱ ይጎብኘን። ተጥለናል፣ ተገፍተናል፣ እየተሳደርን ነውና እግዚአብሔር በዓይነ ምሕረቱ ይመልከተን። እግዚአብሔር ግፋችን ይመልከተው፣ መከራችን ይመልከተው። የሰይጣንን ሴራ ይስበርልን። ጠላታችን ሰይጣንን ከእግራችን በታች ጣለልን። ሮሜ ምዕራፍ 16 ቁጥር 20 ላይ ሰይጣንን ከእግራችን በታች ጣለው ብሏል ቅዱስ ጳውሎስ። አሁንም በወንቅሸት ላይ የሚንዘገዘገውን የሚወራጨውን የሰይጣን መንፈስ ከእግራችን በታች ጣለልን። መድኃኔዓለም ለስቶ የነገ ሰዎች በለን። ይህን ጾም የዲያብሎስ ድል መንሻ የመንግሥተ ሰማያት መውረሻ የኃጢአት መደምሰሻ ያድርግልን። እግዚአብሔር ከሳ ሲጥመለመል ከነበረው ሕዝብ ሁሉ ተቋርጣችሁ ገዳሙ የሚረዳችሁ ገዳሙን ወንቅሸትን ተስፋ አድርጋችሁ ከወንቅሸት ጋር መከራም መጣ ደስታ ብላችሁ የቀራችሁ ባልቴቶችም ወጣቶችም ጎልማሶችም ሁሉ እግዚአብሔር በእውነት ይሄ በእውነት የእምነትን ጽናት የሚለካበት ሰዓት ነው። ያ ሁሉ በቃሌ ውጣ ተብሎ በፍቅር እያለቀሰ ሲወጣ እኔስ የወንቅሸትን ፍጻሜ ሳላይ አልወጣም ብላችሁ አለምንም ጥቅም ድሮስ የአሜሪካ ሕዝብ የአውሮፓ ሕዝብ እየጎረፈ ከገዳሙ ይልቅ ከቤተ ክርስቲያኑ ይልቅ ተጠቃሚ ጸበልተኛው ነበር። ብሩን የሚቀበል ዶላሩን የሚቀበል ጸበልተኛው ነው እዚያው እስበሱ። እኛ የምናውቀው የምናየው ነገር አልነበረም። ነገር ግን አሁን ምንም ጥቅም በሌለበት ገቢም ወጭም በሌለበት በእምነታችሁ ጸንታችሁ የወንቅሸትን መከራ አብረን እንካፈላለን፣ ፈተናውን አብረን እንፈተናለን ብላችሁ የቀራችሁ የራማው ልዑል ቅዱስ ገብርኤል መላእክትን ያረጋጋ እናንተንም እግዚአብሔር አምላክ ክብረ ጸጋውን ያድላችሁ፣ ሰላሙን በረከቱን ያድላችሁ። የሚፈታተናችሁ ክፉ መንፈስ እግዚአብሔር ይገስጽላችሁ። ሕፃናቶችን ያሳድግልን፣ ባልቴቶችን ግልናችሁን ያድስልን። ገዳማችን እስከ ምጽአት አይፍታብን። መነኮሳትና መነኮሳት ደግሞ በእምነታችሁ ለመጽናት ያብቃችሁ። አሁንም በዚህ ዓለም ሁሉ ቦታውን ባቱን እየለቀቀ በተፈናቀለበት ሰዓት እናንተ መነኮሳትና መነኮሳት ከወንቅሸት ፍቅር የሚለየን የለም ብላችሁ በዚህ አስፈሪ ገዳም ቀናት እያስቆጠራችሁ በሽታው ከገባ አንስቶ እስካሁን የጸናችሁ ወደፊትም ለመኖር የወሰናችሁ የአባቶቻችን የቅዱሳንን በረከት ያድለን። ገዳማችን እስከ ምጽአት አይፍታብን። እነሆ ከእኛ ጋር እየተፈተናችሁ በመልካም የምታስቡን አባቶች፣ እናቶች፣ ሊቃውንተ ቤተ ክርስቲያን፣ መነኮሳት፣ ባይታውያን እግዚአብሔር አምላክ ደግሞ በቸርነቱ ያስበን። ዛሬ በዚህ ዓለም በመልካም እንደተሳሰብን በጽዮን ተራራ አብሮ ይሰብስበን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን
ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬም ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ። ጸጋን የተመላሽ ልዕልት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደምን ኃጢአታችንን ያስተሰርይልናል ይላለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለሐዋርያትም ሥልጣንን የሰጠ አባቶች ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም ከዚህ የተሰበሰባችሁ ከኃጢአት ማሰር የተፈታችሁ ነፃ የወጣችሁ ሁኑ። እኔንም እናንተን ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስን ብላ 12 ጊዜ ወይም በእግዝእትነ ማርያም መሐረነ ክርስቶስን ብላ 12 ጊዜ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ስናውቅ በድፍረት ሳናውቅ በስተት በነቢብ በገቢር ባሉ ሰራነውን ማይሰራ ኃጢአት እግዚአብሔር ይፍታ። ከልጅነት እስከ እውቀት ከሰራችሁት የኃጢአት ማሰሪያ የተፈታችሁ ነፃ የወጣችሁ ሁኑ።